ሄሎ ሰላም ጤና ይስጥልኝ የአተም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? ዛሬ አሲስቲንግ ኤክስቴምፖራነስ ፕሪፓሬሽን ዩኒት 1 ፓርት 3 ላይ ደርሰናል። እንግዲህ ፓርት 3 ኢኩዊፕመንት ዩዝድ ኢን ፋርማሲውቲካል ኮምፓውንዲንግ ነው የሚለው። እንግዲህ አንድ ኤክስቴምፖራነስ ፕሪፓሬሽን ለመስራት የሚያስፈልጉን እቃዎች ወይም ኢንስትሩመንቶች ምንድናቸው የሚለውን የምናይ ይሆናል። እንግዲህ ዛሬ ቻፕተር 1ን የምንጨርስ ይሆናል በሶስተኛው ፓርት። ኔክስት ቻፕተር 2 ነው የምንጀምረው። ስለዚህ የቪዲዮ በጣም ጠቃሚ የቪዲዮ ነው ለፋርማሲ ቲቪት ተማሪዎች። ስለዚህ ሼር በማድረግ እንዲሁም ቪዲዮ ላይክ በማድረግ እንድትጀምሩ ኮዲው ላስታውሳችሁ እፈልጋለሁ። እንግዲህ የመጀመሪያው ኢኩዊፕመንት ሞርተር እንደ ፒስትል የምንለው ነው። እንግዲህ ሙቀጫና ዘነዘና የምንለው በኖርማል ሴናሪዮ ሞርተር እንደ ፒስትል የምንለው የመጀመሪያው የፋርማሲውቲካል ኮምፓውንዲንግ ፕሪፓሬሽን ኢኩዊፕመንት አንዱ ነው ማለት። እንግዲህ ሞርተር እንደ ፒስትል ስንል ያው ለምን የሚጠቅመው ነው? አንደኛ ሚክስ ለማድረግ ሁለት ነገሮችን ለማዋሃድ ለመቀየጥ እንጠቀመዋለን። ሌላው ደግሞ ምናልባት ላርጅ ፓርቲክል ካለ ያንን ፓርቲክል ወደ ስሞል ፓርቲክል እንዲቀየር ለማድቀቅ የምንለው ማለት ነው። ሌላው ግራይንድ ክሪስታል ኢንቱ ፖውደር ፎርም እንደ ሊኩዊድ ይላል። ክሪስታል የሆነውን ደግሞ ወደ ፖውደር እንዲቀየር ወደ ዱቄት እንዲቀየር የምናደርግበት ነው። ሌላው መልሽን ፕሪፔር ለማድረግ ሞርተር ፒስትል እንግዲህ እንጠቀማለን እና የመጀመሪያው ኢኩዊፕመንት ወይም ዲቫይሳችን ሞርተር ፒስትል ይባላል። so it should be noted that the mortar is the pole and the pistol is the pounding or shearing or grinding implement. so compounder mix in a mortar with a pestle ይላል ማለት ነው እዚህ ጋር። ሶ እንግዲህ ሞርተር የምንለው ከስር ያለው ነው። ከላይ ደግሞ ዘነዘና የምንለው ያው ለማድቀቅ ወይም ደግሞ ለአንድ ነገር በደንብ ድቅቅ እንዲል ለማድረግ የሚጠቅመን ኢኩዊፕመንት ነው ማለት ነው። እሱን እየነገረን ነው። ሶ ኢን ፋርማሲ ቱ ሜን ታይፕስ ኦፍ ሞርተር ኤንድ ፒስትል አር ዜር። እንግዲህ በሁለት እንከፍላቸዋለን ሞርተር ፒስትሎቹን፣ ግላስ ሞርተር ፒስትል የምንላቸውና ፕላስቲክ ሞርተር ፒስትል ኦር ሴራሚክ የምንለው አለ። ሶ ግላስ የምንለው ከመስታወት የተሰራ ነው። እንግዲህ ሶ the surface of the glass mortar and its pistil are very smooth making them less suitable for size reduction of powders although they are efficient when grinding crystal into powder. እንግዲህ ግላስ የምንለው በጣም የተሻለ ስሙዝ ሰርፌስ ያለው ነገሮችን በቀላሉ ሳይዛቸውን ሪዲዩስ ለማድረግ የሚጠቅመን ነው ማለት ነው። so glass mortar are particularly useful when dissolving small amount of medicament or when incorporating a substance such as potassium permanganate or dye that are absorbed by the stain porcelain mortar ይላል። እንግዲህ ብዙ ጊዜ እነኚህ የሚቀልሙ ወይም ደግሞ በቀላሉ አብዞርብ የሚደረጉ ከሆነ በፖርሲሊያን ሞርተርስ ግላስ መጠቀሙ የተሻለ ነው። አንድ ሌላ ደግሞ ምናልባት የምንጠቀማቸው አክቲቭ ኢንግሪዲየንቶች ወይም ኤክስፔንቶች ስሞል አማውንት ከሚሆኑ ከሆነ በጣም ስሞል አማውንት የሚሆኑ ከሆነ ምናልባት ፖርሲሊያን ሞርተር የምንጠቀም ከሆነ እዛው አብዞርብ ሆነው ሊያልቁ ይችላሉ። ስለዚህ አንዱ እንደዛ ያሉትን ለመጠቀም ይጠቅመናል። ሌላው ፖታሲየም ፐርማንጋኔት የምንለው አሁን በቀላሉ ማቀለም የሚችል አብዞርብ መሆን የሚችል ነው እና ሞርተር ፒስትሉ ለሌላ እንዳንጠቀመው ሊያደርገን ይችላልና እሱን የምንጠቀመው በዚህ ፐርፐስ ነው ግላስ ሞርተር ፒስትል ማለት። ለምን በቀላሉ ስናጥበው መጽዳት ስለሚችል ነው። ፖርሲሊያን የምንለው ግን generally much larger than their glass counterpart this lend themselves to the large scale production. ከዛኛው በጣም የተሻለው ከፍ ያለው ፖርሲሊያን የምንለው ነው። ሶ ይሄ ፖርሲሊያን የምንለው እንግዲህ በሳይዝም ትንሽ ከፍ የሚል ነው። ሁለተኛ ደግሞ ላርጅ ስኬል ፕሮዳክሽን ላይ የምንጠቀመው አይነት ነው ማለት ነው። so they are ideal for the size reduction of powder, for mixing powder with other powders, for mixing powder with a liquid or for the preparation of emulsion. ስለዚህ ሁለትና ከዛ በላይ የሆኑ ሚክስቸሮችን አንድ ጋር ለማዋሃድ እንዲሁም ደግሞ የሆነ ሊኩዊድን ከሌላ ፓውደር ጋር ለማዋሃድ እንዲሁም ኢመልሽንን ፕሪፔር ለማድረግ ይሄኛው ፖርሲሊያን የምንለው በጣም ወሳኙና ትልቁ ነው ማለት። ስለዚህ ላርጅ ስኬል ፕሮዳክሽን ላይ ከግላስ ሞርተር ይልቅ ይሄኛው የተሻለ እንደሆነ ልናውቅ ያስፈልጋል ማለት ነው። እንግዲህ በምስል እነኚህን ይመስላሉ። ይሄኛው ፖርሲሊያን የምንለው ነው፣ ይሄኛው ደግሞ ግላስ የምንለው ነው። ስለዚህ ፖርሲሊያን በሳይዝም ከፍ ያለ ነው። ሁለተኛ ደግሞ እንዳያችሁት ሴራሚክ ነው። ስለዚህ አብዞርብ ማድረግ በቀላሉ ደግሞ ከለር ሆኖ መቆየት ይችላልና እንዲህ ያለውን አንጠቀምም ማለት ነው። ለምሳሌ ዳይስ ፖታሺየም ፐርማንጋኔት ምናምን ስንጠቀም እችኛዋን ብንጠቀም የተሻለ ይሆናል ማለት ነው።
ሌላው እንግዲህ ሁለተኛው ታይልስ ወይም ደግሞ ስፓቹላ የምንለው ነው። ወይም ኦይንትመንት ታይል ኦር ኦይንትመንት ስላብ የምንለው አለ። እንግዲህ ብዙ ጊዜ ኦይንትመንት ለመስራት የምንጠቀምበት ዲቫይስ ነው ይሄ ደግሞ። ሶ ኦይንትመንት ታይል ኦር ስላብ ኢዝ ዘ ተርም ዩዝድ ቱ ዲስክራይብ the piece of equipment used to prepare ointment by the means of trituration or ligation በደንብ እንዲዋሃድና ደግሞ ማላቆጥ የምንለው ነው። ማለንቆጥ ነው የምንለው በአማርኛ ማለት። ስለዚህ በደንብ ነገሮች እንዲቀያየጡ የምናደርግበት ointment slab or tile የምንለው ነው። so tile are usually made of glazed porcelain or glass and they should be large enough for the quantity of the ointment to be prepared። ሰፊ ነው። ከግላስ ወይም ደግሞ ከፖርሲሊያን ሊሰራ ይችላል። ይሄም በጣም ሰፊ የሆነ የምንፈልገውን ያክል ኳንቲቲ ኦፍ ኦይንትመንት ለመስራት የሚያገለግለን ዲቫይስ ነው ማለት ነው። ሌላው ስፓቹላ ነው። ስፓቹላ is a equipment used to pick solid or semi solid ingredients and also used for navigation of ointment base with other ingredient on tiles ይላል ማለት ነው። ስለዚህ ስፓቹላ የምንለው ሌላኛው ኢኩዊፕመንት ነው። ሶሊዶችን ወይም ሳሚ ሶሊድ ኢንግሪዲየንቶችን ሚክስ እንዳይበከሉ ወይ ደግሞ ኮንታሚኔት እንዳይሆኑ የምንወስድበት ከዛ ማለፍ ሲል ደግሞ አንዳንዴ ናቪጌት የምናደርግበት ኦይንትመንት ቤዞች እንዲዋሃዱ የምንቀላቀልበት ዲቫይስ ነው። ኢቭን እዚህ ታይሉ ላይ በደንብ አድርገን ኢንግሪዲየንቶቹ እንዲዋሃዱ የምንቀይጥበትም ስፓቹላ ሊሆን ይችላል ማለት። ስለዚህ ስፓቹላ እና ኦይንትመንት ታይል ኦር ኦይንትመንት ስላብ ኦልሞስት ይተጋገዛሉ ማለት ነው። አንዱ ኦይንትመንት ለመስራት በተለይ እንግዲህ እነኚህ ናቸው ኦይንትመንት ስላብ የምንላቸው እነኚህ ናቸው። ይሄ ከስር የምታዩት ደግሞ ያው እንግዲህ ስፓቹላ ላይ ማንኪያ የምንለው ነው። ስለዚህ ኦይንትመንት ስላብ ኦይንትመንት ታይልስ አንዳንዴ በማንኪያ ቦታም ይሄንን ልንጠቀም እንችላለን። እንግዲህ ዲያዶችን ከአንዱ ጋር ወደ ለማውጣት ወይ ለመቀነስ ለማመዘን ስንፈልግ ይሄንን የምንጠቀምበት አጋጣሚም አለ ማለት ነው። ኦይንትመንት ዋት ኮል ስፓቹላ ከሌለን ማለት ነው። ሌላው እንግዲህ ስቲሪንግ ሮድ የምንለው ማምሳ የምንለው ነው። ሶ ስቲሪንግ ሮድስ አር ዩዝድ ቱ አጂቴት ሊኩዊድ ቱ ስፒድ አፕ ዘ ፕሮሰስ ኦፍ ዳይዞሉሽን ኦፍ ሶሊድ። ስለዚህ አጂቴሽን ማማሰል እንዲዋሃዱ የሆኑ ነገሮችን እንዲቀያየጡ የምናደርግበት ዲቫይስ ነው። ሶ ኮልድ ስቲሪንግ ሮድ የምንለው ማለት ነው። these are normally between 20 to 30 ሚሊሜትር in length and made of glass። ያው ከግላስ ነው የሚሰራው ከ20 እስከ 30 ሜትር ሊረዝም ይችላል። ሶ ይሄንን እንጠቀማለን። care must be taken not to steer too vigorously as this may cause the steering rod to break ይላል። ስለዚህ ስናማስል ያው በደንብ ቴክ ኬር ማድረግ አለብን። ግላሶች ስለሆኑ በቀላሉ ሊሰበሩ ይችላሉና እነኚህ እንግዲህ የሆነ ነገር የሚዋሃድበትን ጊዜ ለማፋጠን እነኚህ ስቲሪንግ ሮዶችን እንጠቀማለን ማለት ነው። ስለዚህ ስቲሪንግ ሮድ አንዱ የፋርማሲቲካል ኮምፓውንዲንግ ወይም ደግሞ አሲስቲንግ ኤክስቴምፖራነስ ፕሪፓሬሽን ዲቫይስ ነው ማለት ነው። ሶ ይሄ ማለት ነው እንግዲህ ዲያግራሙ ላይ እንደምታዩት ስቲሪንግ ሮድ ኦር ግላስ ሮድ የምንለው ይሄ ነው። እንግዲህ አሁን ብዙ በኮሌጅ ላይ እየተማራችሁ ያላችሁ ተማሪዎች እንዲህ ያሉ እቃዎችን ላታዩ ትችላላችሁ፣ ላታገኙ ትችላላችሁና መጨረሻ ላይ ከጨረሳችሁ በኋላ ተመረቃችሁ የሆነ ቦታ ሄዳችሁ ዲስፔንሰሪ ስትሰሩ እንዲህ ያሉትን እቃዎች ራሱ አለማወቅ በጣም ውርደት ነውና ቢያንስ ዲያግራሞቹን ፎቶዎቹን በደንብ አይታችሁ እቃዎቹን አንደርስታንድ እንድታረጉ የሆነ ቦታ ስትሄዱ እነኚህን እቃ ስታዩ ይሄ ማለት ለካ ግላስ ሮድ ኦር ግላስ ስቲረር ነው እንድትሉ ያግዛችኋል ማለት ነው ይሄ ቪዲዮና። ስለዚህ በተለይ በኮሌጅ ላይ የምትማሩት የላቦራቶሪ ኢንፍራስትራክቸር እጥረት እንዳለ እናውቃለን። ስለዚህ ያንን የምታሟሉበት ምርጥ ቪዲዮ ነው ማለት ነውና በደንብ እዩት፣ በደንብ ሼር አድርጉት፣ ቪዲዮውን ላይክ አድርጉት፣ ትጠቀማላችሁ ማለት ነው። ሌላኛው እንግዲህ የሰፖዚተሪ ሙልድ የምንለው ነው። ትራዲሽናሊ ሰፖዚተሪ ሙልድ ካም ኢን ዘ ሬንጅ ኦፍ ሳይዝ። ያው በተለያየ ሳይዝ ነው ሰፖዚተሪ ሙልድ የሚመጣው። ምናልባት 1 ግራም፣ 2 ግራም፣ 4 ግራም፣ 8 ግራም፣ 6 ግራም እያለ በተለያየ ሳይዝ ይመጣል ሰፖዚተሪ ሙልድ። ምክንያቱም የምንሰራው ሰፖዚተሪ ኤጅ ቤዝድ ስለሆነ ዶዙ ይለያያል። ለቺልድረን ለትልልቆች ሰዎች የምንሰራው ሰፖዚተሪ ስለሚለያይ ሰፖዚተሪ ሙልዱም ሲመጣ በዚህ ሳይዝ ነው ማለት ነው። ሶ this weight are nominal and imply calibration with the Theobroma oil according to BP ማለት ብሪቲሽ ፋርማኮፒያ እያላችሁ ነው። ሶ እንግዲህ በታዮብሮማ ኦይል ነው ካሊብሬት የሚደረገው። ለምሳሌ 1 ግራም፣ 2 ግራም፣ 4 ግራም፣ 8 ግራም ሲል
እርግጠኛ እንደዛ መሆኑን በቴዎብሮማ ኦይል ቼክ እናደርገዋለን፣ ፕሩፍ እናደርገዋለን ማለት። ስለዚህ ካሊብሬሽን ኬሚካላችን ቴዎብሮማ ኦይል ነው፣ ልክ ብሪቲሽ ፋርማኮፒያ እንዳስቀመጠው ማለት ነው። ሶ ፎር አኩሬት ካሊብሬሽን the mold would need to be filled with a base alone, the individual suppository formed weight and the mean weight taken as a true capacity። ስለዚህ ምን እናደርገው? ቴዎብሮማ ኦይልን እንሞላዋለን፣ ፍሪጅን ከትና ሶሊድ እንዲሆን እንጠብቃለን። ከዛ ሶሊድ ከሆነ በኋላ ያንን የቴዎብሮማ ኦይል ሰፖዚተሪ አውጥተን እንመዝነዋለን ማለት። እርግጠኛ ሆኖ 1 ግራም 2 ግራም 4 ግራም ከሆነ ኦልሬዲ እቃችን ካሊብሬትድ ሆኗል፣ ትክክል ነው ማለት ነው። ሶ ይሄኛው እንግዲህ ለካሊብሬሽን የምንጠቀመው ነው ማለት ነው። ስለዚህ 2-3 እንሰራለን። ከዛ በኋላ አቨሬጁን እንወስድና የተሻለ ዳታ ካገኘን ኢንስትሩመንታችን ትክክለኛ ካሊብሬሽን እንደሆነ ይነግረናል ነው። suppository and the pessaries are made using the same molds when no weight is specified. A 1 gram mold is used for suppository and the larger for the 8 gram would be used for pessaries ይላል። እንግዲህ ፔሳሪ and suppository ሁለቱም ዶዜጅ ፎርም ናቸው፣ ይቀራረባሉ። ስንሰራ ኦልሞስት በተመሳሳይ ሞልድ ልንሰራቸው እንችላለን። ነገር ግን አንዳንዴ ሰፖዚተሪ ሞልዶቹ ራሱ ስፔሲፋይ ላይሆኑ ይችላሉ። ስፔሲፋይ ሆኖ ካልተገለጸልን ሰፖዚተሪ ስራ በ1 ግራም እንሰራለን፣ ፔሳሪ ስንሰራ ደግሞ ምናልባት በ4 ወይ በ8 ወይ በ6 እንሰራለን ማለት ነው። ይሄ ነው እንጂ ልዩነታቸው ኦልሞስት ሂደቱ አንድ አይነት ነው ማለት ነው። ሶ እንግዲህ ዲያግራሙ ይሄ እንደምታዩት ነው። ሰፖዚተሪ ሞልድ የምንለው ይሄ ነው። ይሄ ተገጣጥሟል፣ ይሄኛው ደግሞ ተፈቶ ነው። ስለዚህ ይሄኛውንና ይሄኛውን በጋራ አምተን ስንገጥማቸው ኦልሞስት ልክ እንደዚህ ያለ ዲዛይን ይዛል። ይሄ ነው እንግዲህ እዚህ ውስጥ ነው 1 ግራም 2 ግራም 8 ግራም ስንል ይሄ ጎሬውን ጉድጓዱ እንደምታዩት ምን ያክል ነው የሚይዘው የሚለውን ነው የሚያሳይ ማለት ነው። ይሄ ከተፈታ በኋላ እንዴት ነው የምንሰራው ለሚለው መጀመሪያ ይሄ ይፈታል። ከዛ በኦይል ምን ታደርጋላችሁ? በደንብ አድርጋችሁ ሪንስ ታደርጉታላችሁ በዘይት። ከዛ መልሳችሁ ለ5 ደቂቃ ወይ ለ10 ደቂቃ ገልብጣችሁ ፍሪጅ ውስጥ ታስቀምጡትና ታወጡታላችሁ። ከዛ ካወጣችሁ በኋላ ነው እንግዲህ የሰራችሁትን ሰፖዚተሪ ሊኩዊዱን እዚህ ውስጥ የምትሞሉት ማለት ነው። የስ እዚህ ውስጥ ከሞላችሁ በኋላ ይሄንን አስራችሁ ነው እንግዲህ ከሞላችሁ በኋላ ቀጥታ ወስዳችሁ ፍሪጅ ውስጥ ታስቀምጣላችሁ። ከዛ ፍሪጅ ውስጥ የተወሰነ ደቂቃ ከተቀመጠ በኋላ እንግዲህ ፋርማኮፒያው እንደሚላችሁ ይሁን የሚሰጠውን ደቂቃ ካወያችሁ በኋላ ሰፖዚተሪው ይሰራል። ከዛ ሰፖዚተሪው አውጥታችሁ እንግዲህ ሌብል ማድረግ ፓኬጅ ማድረግ ምናምን ሊሆን ይችላል ማለት ነው ስራችሁ። ስለዚህ ሰፖዚተሪ ሞልድ በዚህ ሂደት በዚህ ዲቫይስ ይሰራል ማለት ነው። ሌላው እንግዲህ ወተር ባዝ ነው። ይሄ ማንኛውም ሰው በደንብ ያውቀዋል። ወተር ባዝ ስንል ይሄ ውሃ የምናፈላበት ብረት ድስት እንደማለት ነው። ያው ከብረት ድስት ይለያል እንጂ ኦልሞስት ብረት ድስት እንደማለት። ሶ ወተር ባዝ is a laboratory equipment made from a container filled with heated water። ስለዚህ ውሃ የምናሞቅበት ዲቫይስ ወተር ባዝ ማለት is used to melt or heat reagent as required። እንግዲህ አብዛኞቹ ቤዞች በጣም ሃርድ ቤዞች ናቸው። ስለዚህ እነኛን ቤዞች የምናቀልጥበት ሙቀት በመስጠት የምናቀልጥበት ዲቫይስ ነው እንግዲህ ወተር ባዝ። and the item to be melted or heated is placed in an evaporating basin over the water bath containing hot water and allowed to melt or get heated ይላል። ስለዚህ እዛ ላይ እናቀልጠዋለን። ከዛ ከቀለጠ በኋላ አውጥተን እንዲቀዘቅዝ እናደርጋለን ማለት ነው። ከቀዘቀዘ በኋላ እንግዲህ የምናዋህደውን አብረን አዋህደን የምንሰራውን ፈልገው እንሰራለን። ስፔሻሊ ሰሚ ሶሊድ ዶዜጅ ፎርምን ስንሰራ ወተር ባዝ ግድ እንጠቀማለን። ላይ ክሬም፣ ኦይንትመንት፣ ጄሊ ሰፖዚተሪንም ጭምር ስንሰራ ወተር ባዝ ግዴታ ነው ማለት ነው። ወተር ባዝ ከፋርማሲውቲካል ኮምፓውንዲንግ በተጨማሪ ብዙዎቹን ላቦራቶሪ ውስጥ የሚከወኑ ስራዎችን የምንሰራበት ዲቫይስ ነው ማለት ነው። ሶ all water baths have a digital or an analog interface to allow users to set a desired temperature ይላል ማለት ነው። so all water baths have a digital or an analog interface to allow users to set a desired temperature። ስለዚህ ቴምፕሬቸር አለ። እዛ ቴምፕሬቸር ላይ ሴት አድርገን በዛ ቴምፕሬቸር መሰረት ነገሮችን እንዲከወኑ እናደርጋለን ማለት ነው። ስለዚህ ወተር ባዝ ቴምፕሬቸሩ አጀስተብል መሆን የሚችል ዲቫይስ ነው ማለት ነው። ሶ ወተር ባዝ እንግዲህ ዲያግራሙ ይሄንን ይመስላል። እዚህ እንደምታዩት 1 2 3
አለ ባለ 6 ማለት ነው። እነኚህ ይከፈታሉ ሙሉ በሙሉ። ይሄ ከላይ ያለው ራኪ ሙሉ በሙሉ ማንሳት ይቻላል። ከዛ በኋላ ነው ውሃ ሞልተን እንግዲህ የምናፈላው ማለት ነው። እዚህ ጋር ቴምፕሬቸሩን እንዳያችሁት አጀስት ማድረግ እንችላለን። አጀስተር አለው እዚህ ጋር። ከዛ የምንፈልገው ቴምፕሬቸር ላይ አድርገን እንዲፈላ እናደርጋለን። ከዛ ልክ ማጽዳት ስንፈልግ ውሃው እንደዚህ እንደምታዩት በዚህ ጋር ድሪኔጅ አለው። በዚህ በድሪኔጁ ውሃውን እናፈሳለን ማለት ነው። ውሃ መቀየር ስንፈልግ በዚህ ጋር ነው ውሃው እንዲፈስ የምናደርገው ማለት ነው። አክቹአሊ ይሄ ስለሚነሳ አጥባችሁ መድፋትም ትችላላችሁ። በሰፊ ቢከር ነገርም መቅዳት ይቻላል። ግን በዚህም ድሪኔጅ ማድረግ እንደሚቻል ልታውቁ ያክል ነው። ሌላው እንግዲህ ዌይንግ ባላንስ ነው። ይሄ መመዘኛው ሚዛን የምንለው ይሄ ወሳኝ ዲቫይስ ነው። ሶ ባላንስ ኢዝ ዋን ኦፍ ዘ ኢምፖርታንት ኢኩዊፕመንት ዩዝድ ቱ ዌይ the required amount of pharmaceutical ingredient in pharmaceutical extemporaneous preparation። ስለዚህ extemporaneous preparation ስንሰራ እንግዲህ የመመዘኛችን ዲቫይስ አንዱ እና ዋነኛው ባላንስ ነው ማለት ሚዛን የምንለው። ሶ በሚዛን የምንፈልገውን ያክል ወስደን ፕሪፓሬሽናችንን እንሰራለን ማለት ነው። ሶ ባላንስ አር differentiated each other by the following parameter። እንግዲህ ሚዛን ስንመርጥ የተለያዩ ፓራሜትሮች አሉ። ለምሳሌ ሴንሲቲቪቲው ምንድነው፣ ሴንሲቲቪቲ ሪኳየርመንቱ ምንድነው፣ ካፓሲቲውስ ምን ያክል ነው የሚለው በደንብ ማወቅ ያስፈልጋል። ለምሳሌ ሴንሲቲቪቲ ስንል the smallest weight that makes perceptible change in the pointer which indicate equilibrium ይላል። ስለዚህ በጣም ትንሹ ሊመዝንልን የሚችለው ምን ያክል ነው ሴንሲቲቪቲ ስንል እሱ ነው። በጣም ትንሹ ሚዛኑ ሴንስ የሚያደርገው ምን ያክል ነው 0.0 ስንት ሚሊግራም ነው ግራም ነው ሴንሲቲቪቲ የሚለው እሱ ነው። ሴንሲቲቪቲ ሪኳየርመንት ስንል is the weight necessary to move the pointer of the balance one division on the index plate against equilibrium is observed ይላል። እንግዲህ እዚህ ጋር በጣም ትንሹ ሴንስ የሚያደርገው ሊመዝንልን የሚችለው ብለናል። በጣም ትንሹ ደግሞ ባላንሱን ፖይንተሩን ሊያንቀሳቅስ የሚችለው ምን ያክል ነው የሚለው ሴንሲቲቪቲ ሪኳየርመንት የምንለው ነው። ካፓሲቲ ስንል ደግሞ የዚህ ተቃራኒ ነው። ሶ ማክሲመም አማውንቱ ምን ያህል ነው ሊመዝንልን የሚችለው። እኛ 10 ኪሎ ግራም እየፈለግን በ700 ግራም የሚመዝን ዲቫይስ ላንመዝን እንችላለን ማለት። ስለዚህ ካፓሲቲው ከግምት እናስገባለን ማለት ነው። ሶ እንግዲህ እንደዚህ እነኚህ የተለያዩ ባላንሶች ናቸው። ይሄ ዲጂታል ነው። ናውዴ አብዛኞቻችን የምንጠቀመው ዲጂታል ባላንስ ነው። ይሄኛው ደግሞ ትሪፕል ቢም ባላንስ ኦልደስት ፋሽን ነው። እሱ ይሄኛው ትሪፕል ቢም ባላንስ ይባላል። ይሄኛው ግን አናላይቲካል ኦር ዲጂታል ባላንስ ነው። ሶ ይሄንን ነው ብዙ ጊዜ የምንጠቀመው ማለት ነው። ካለ ግን ይሄ በጣም ውድ ነው። ውድ ስለሆነ አብዛኞቹ እቺኛዋን ሲጠቀሙ እናያለን። ኮስቷም ረከስ ያለ ስለሆነ ማለት ነው። ሶ ሌላው ዌጅ ግላስ ነው። እንግዲህ ዌጅ ግላስ is used as a surface to evaporate a liquid to hold solids while being weighed for heating a small amount of substance and as cover for the beaker ይላል። እንግዲህ ዌጅ ግላስ የምንለው አንዳንዴ ኢቫፖሬት ለማድረግ ነገሮችን ለማቅለጥ አንዳንዴ ደግሞ ለመመዘኛ እንጠቀማቸዋለን። የሆነ ነገር ቢከር ላይ የሆነ ነገር ስናፈላ እንደ ክዳንም ልንጠቀማቸው እንችላለን። ዌጅ ግላስ ብዙ ነው እንግዲህ አገልግሎቷ ማለት ነው። ዌጅ ግላስ ማለት ኦልሞስት እቺ ናት ማለት ነው። ሶ እቺ አንዳንዴ ለማቅለጥ እንጠቀማታለን፣ ለመመዘኛም እንጠቀማታለን፣ ኢቭን ለቢከር እንደ ክዳንም ልንጠቀማት እንችላለን ማለት ነው። ሶ ሌላው ሜጀሪንግ አፓራተስ ነው። ሶ ሜጀሪንግ ስንል እንግዲህ ሊኩዊዱን ማለት ነው። ሊኩዊዱን በምድር የምንመዝነው ነው። ሶ ሜጀሪንግ አፓራተስ አር ግላስ ኦር ፕላስቲክ ኢኩዊፕመንት ዩዝድ ቱ ሜጀር ዲፈረንት ቮሊዩም ኦፍ ሊኩዊድ። ስለዚህ ፈሳሽ ሲሆን ለምሳሌ ውሃ፣ አልኮሎች፣ አሲዶች ሲሆኑ በሜጀሪንግ ሲሊንደር ነው እንግዲህ ሜጀር የምናደርገው ማለት ነው። ስለዚህ በጣም ብዙ አይነት ሜጀሪንግ ሲሊንደር አለ። ፕላስቲክ ሜጀሪንግ ሲሊንደር ሊሆን ይችላል፣ በግላስ ሜጀሪንግ ሲሊንደር ሊሆን ይችላል። ግን እነሱ ራሱ ቤዝድ ኦን ዴር ሳይዝ ቤዝድ ኦን ዴር አኩሬሲ በጣም ይለያያሉ። ለምሳሌ ግራጁዌትድ ሲሊንደር፣ ኮኒካል ግራጁዌትድ ፒፔት፣ ቢከርስ፣ ድሮፐርስ፣ ቦትልስ፣ ቢውሬትስ ብለን በተለያየ ልንከፍላቸው እንችላለን ማለት ነው። እነኛ አብዛኞቹ ሊኩዊድን ሜጀር ለማድረግ የምንጠቀምባቸው ዲቫይሶች ናቸው። ሶ እዚህ ጋር እንግዲህ ዲያግራማቸውን ማየት ትችላላችሁ። እነኚህ ያው ቢውሬቶች ማነው ሲሊንደር ሜጀሪንግ ሲሊንደሮች ናቸው። ሶ ሜጀሪንግ ሲሊንደር እንግዲህ ግራጁዌትድ ሊሆን ይችላል፣ ኮኒካል ሊሆን ይችላል። ኮኒስ ስንለው ሼፑ ኮን ከሆነ ማለት ነው። ሌላው እነኚህ ድሮፐሮች ናቸው። ይሄ እዚህ የምታዩት ደግሞ ቢከር ነው። ይሄኛው ደግሞ ግራጁዌትድ ፒፔት የምንለው ነው ማለት ነው። ስለዚህ በተለይ ጠርሙስ ውስጥ ያሉ ነገሮችን ሳክ ለማድረግ እነኚህ እንጠቀማለን። በጣም ትንሽ የሆኑ አማውንቶች ለምሳሌ 0.5 1 1.5 የሚሉትን ደግሞ በእነኚህ
በድሮፐሮች ስንጠቀም ይታያል ማለት ነው። እንደዚህ አድርገን የምንፈልገውን አማውንት መውሰድ እንችላለን ማለት ነው። ሶ how to use pipette ይላል። ፒፔት እንዴት ነው የምንጠቀመው የሚለው እዚህ ጋር ፕሮሲጀር አስቀምጦልናል። የመጀመሪያው select the pipette that is suitable for the required volume to be measured and graduated suitable ይላል። እኛ የምንፈልገው ምን ያክል ነው 5 ml 2 ml 0. something የሚለውን ከለየም በኋላ ፒፔታችንን በዛ ሳይዝ ምን እናደርጋለን ሰሌክት እናደርጋለን ማለት ነው። ይሄ መጀመሪያው so the one that has a maximum volume nearest to the volume to be measured የሚለውን ቢከራችንን ሰሌክት እናደርጋለን። ከዛ check whether the pipette is drainage type or blowout variety ይላል። ስለዚህ ድሪኔጅ ያለው ወይ ነው ተሰብሯል ወይ ተቀዷል የሚለውን በደንብ መለየት አለብን። ከዛ በኋላ ደግሞ ንጹህ መሆኑንና ደረቅ መሆኑን መለየት አለብን። ለምን ኮንታሚኔት እንዳናደርገው ኬሚካላችንን ማለት ነው። ከዛ አንዳንዶቹ ቫልቭ የሚጠቀሙ አሉ። ቫልቭ ማለት ልክ ንፋስ እያስገባ የምንፈልገውን ነገር ለመሳብ ያገለግለናል ማለት ነው። ለምን በአፋችን ነገሮችን ሳክ ማድረግ አንችልም። በተለይ አሲድ ከሆነ በአፋችን ሳክ ማድረግ አንችልም። ስለዚህ ፒፔት ቫልቭ የምንለውን በመጠቀም ንፋስ በመስጠት እንዲያወጣልን እናደርጋለን። ሌላው pour some of the solution to be the measure into small clean dry beaker never pipette from stock bottle ይላል። ያው ከቀጥታ ከጠርሙስ ውስጥ ከምንወስድ ይልቅ የሆነች ትንሽ የቢከር ላይ ቀንሰን ከዛ ላይ የምንፈልገውን ብንወስድ የተሻለ ነው ለማለት ነው። insert the tip of the pipette into the liquid in the sack sufficient amount of the liquid that is well over the required volume ይላል። ያው ሳክ ማድረግ ማለት ነው። ይሄ adjust the meningus as required an appropriate volume ያው ብዙ ጊዜ ሜኒንከስን ነው የምናየው። ሜኒንከስ ምንድን ነው የሚለው በዲያግራም አሳያችኋለሁ። በዛ ልክ ከሆነ ነው ቼክ አድርገን የምንወስደው ማለት ነው። ሌላው remove an excess droplet የበዛ ከሆነ ለምሳሌ እኛ ከምንፈልገው በላይ ከሆነ እንቀንሰዋለን ማለት ነው። then transfer the volume to the final container ከዛ የምንፈልገውን ወስደን የምንፈልገው ኮንቴነር ውስጥ እናደርጋለን ማለት ነው። ስለዚህ እነኚህ ዳሱ ኤጀንት ቦትልስ ወይም ደግሞ ሜጀሪንግ ቦትል ሊሆን ይችላሉ። ይሄኛው ቢዩሬት ነው። ሶ ቢዩሬትም እንግዲህ ለቮሊዩም ወይም ደግሞ ሊኩዊድ ሜጀር ለማድረግ እንጠቀማለን። ያው ብዙዎች የዲግሪ ተማሪዎች በተለይ ፋርማሲቲካል አናሊሲስ፣ የኬሚስትሪ ተማሪዎች፣ የባዮሎጂ ተማሪዎች ለታይትሬሽንም የሚጠቀሙት ዲቫይስ ነው ማለት ነው ይሄኛው። ከዛ ምንድነው ሮል ኦፍ ፋርማሲ ቴክኒሻን ኢን ኮምፓውንዲንግ ያንድ የፋርማሲ ቴክኒሻን ስራው ምንድነው ነው የሚለው። ሶ አንደኛ እንግዲህ የፋርማሲ ሮሉ በጣም የተቀያየረ ተለዋዋጭ ሊሆን ይችላል እና ሰፊም ሊሆን ይችላል። ግን በዋናነት አንድ ፋርማሲስት ወይም ፋርማሲ ቴክኒሻን የሚሰራው አንድ አሲስቲንግ ኮምፓውንዲንግ ኦፍ ኤክስቴምፖራንስ ፕሪፓሬሽን በጣም ስቴራይል እና ነን ስቴራይል የሆነ ኮምፓውንዲንግ ስንሰራ ላይ አሲስት ማድረግ ነው ትልቁ ስራቸው ማለት ማገዝ፣ ነገሮች በትክክል እንዲሰሩ ማድረግ አንዱ ሮላቸው ነው ማለት ነው። ሌላው securing all prescribed medication or device from inventory ከኢንቨንተሪው ቼክ በማድረግ የምንፈልጋቸው ኬሚካሎች እና የምንፈልጋቸው ኢኩዊፕመንቶች መኖራቸውን እርግጠኛ እንዲሆን ማድረግ ማቅረብ ነው። ሌላው finished measuring finished dosage forms known as quality sufficient or quantity sufficient አሁን ከተሰራ በኋላ ራሱ በሚፈልገው መሰረት መሰራቱን ቼክ ማድረግ collecting ingredient for preparation ኢንግሪዲየንቶቹን ማቀራረብ describing the amount of ingredient to be compounded ምን ያህል እንደሚወሰድ ዲተርማይን ማድረግ መመዘን sterile preparation using appropriate aseptic technique equipment device yes ምን ተጠቀማቸው እቃዎችን ሙሉ aseptic መሆናቸውን sterile መሆናቸውን ንጹህ መሆናቸውን ማረጋገጥ compound cytotoxic or other hazardous preparation አንዳንድ ኬሚካሎች በጣም hazardous ሊሆኑ ይችላሉ በተለይ ለአንኤክስፒሪየንስ ለሆነ ሰው በጣም ችግር ሊሆን ይችላልና ያንን ቼክ ማድረግ መለየት even disposing of hazardous or non hazardous waste materials ነኝን ማረጋገጥ ቼክ ማድረግ package of finished preparation የተሰራውን ነገር ካለቀ በኋላ ፓኬጅ ማድረግ generating accurate and complete label and affixing them appropriately ይላል። ስለዚህ የሰራነውን ነገር በተገቢ መልኩ ማቅረብ ወይም ደግሞ ቼክ ማድረግ ሌብል ማድረግ ፓኬጅ ማድረግ ይሄን ሁሉ ስራው ነው። storing all medication correctly prior for dispensing ዲስፔንስ ከማድረጋችን በፊት የተሰሩት ነገር ትክክለኛ ስቶሬጅ ውስጥ እንዲቀመጡ ማድረግ እኔ በሙሉ እንግዲህ የፋርማሲ ቴክኒሻን ሊሰራቸው የሚችለው ስራዎች ናቸው ማለት ነው። ከዚህ ባለፈ ደግሞ ለበጣም አዳዲስ ለሆኑ ፋርማሲ ቴክኒሻኖች ትሬኒንግ መስጠት ትሬን ማድረግ ሁሉ ሊጨምራል ማለት ነውና ኢንቨንተሪ መስራት ኤክስፓየር ያደረጉ ኬሚካሎችን ካላደረጉ መለየት ምክንያቱም
ኤክስፓየር ያደረጉትን ኬሚካሎች ተጠቅመን አንድ ፕሮዳክት ብንሰራ ምናልባት ያ ፕሮዳክት አስቸጋሪ ወይም ደግሞ አደገኛ ሊሆን ስለሚችል እሱን ማዘጋጀት የአንድ የፋርማሲ ቴክኒሻን ሮሎች ናቸው ማለት ነው። እንግዲህ በአጠቃላይ ቻፕተር 1 ይሄንን ይመስላል። አሁን ከቻፕተር 1 እንግዲህ የሚወጡ ለፈተና የሚመጡ ጥያቄዎች ቀጣይ እሰራላችኋለሁ። አንድ 50 ጥያቄዎች ወይ 25 ጥያቄ እንሰራለን። ከዛ በኋላ በቀጥታ እንግዲህ ወደ ኳሊቲ ኮንትሮል ኢን ፋርማሲውቲካል ኮምፓውንዲንግ የሚለው ቻፕተር 2 የምንጀምር ይሆናል። እንግዲህ ቪዲዮውን ከወደዳችሁት ላይክ፣ ሼር በማድረግ እንዲሁም ሀሳብ ካለ በኮሜንት ሴክሽን እየገለጣችሁ አብረን መቀጠል እንችላለን። ስለዚህ እንግዲህ የዚህ ቪዲዮ ቨርዥን በኦሮምኛ ኮኬፍ ቲዩብ ላይ ተሰርቷልና እዛ ላይ በተደጋጋሚ ልጆች ስለጠየቁኝ ነው በአማርኛ ይሰራ ስላሉ ወደዚህ የመጣም። ስለዚህ ኮኬፍ ቲዩብ ላይ በኦሮምኛ የተመለከቱ ተማሪዎችም ይህንን ቪዲዮ እንዲያገኙት ሼር በማድረግ እንድተባበሯቸው። እዚህ ላይ ደግሞ በአማርኛ አይታችሁ ምነው በኦሮምኛ ቢሆን ይሄ ቪዲዮ የምትሉ ኦሮምኛ በደንብ የሚገባችሁ ተማሪዎች ደግሞ ኮኬፍ ቲዩብ ላይ ሄዳችሁ ይህንን ቪዲዮ በኦሮምኛ ታገኙታላችሁ። እሱን መጠቀም ትችላላችሁ። እንግዲህ በሌላ ቪዲዮ ደግሞ እስከምንገናኝ ባላችሁበት ሰላም።